ሃይ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ የኔ ወርቆች ሁሉ ሰላም ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሄንን የሚያውቃለ ይሄንን የሚያውቅ ኮመንት ላይ ያስቀምጡልኝ። ይሄንን ሳር የሚያውቅ ኮመንት ላይ ያስቀምጡልኝ። በነገራችን ላይ ሳር አይደለም ደግሞ እናንተ እውነት ሳር መስሏችሁ ይቺ ደግሞ ሳር ከየት አመጣች እንዳትሉኝና ሳር አይደለም፣ በውድ ብር የሚገዛ በጣም ለነሱ ጠቃሚ እንትን ነው። ባድኔስ ክዝበረ የምታውቁ አሏቸው የመዳም ቅመሞችዬ። እኛም ማናውቀዋለ እንዴ? ወይኔ እናንተ የመዳም ቤት ግን ትምህርት ቤት እንደሆነ ታውቃላችሁ። አንደኛ ደረጃ ትምህርት ቤት እንደሆነ ታውቃላችሁ። አንደኛ ደግሞ ሁለተኛም አይደለም አንደኛ አለ የተባለ ትምህርት ቤት እንደሆነ ታውቃላችሁ ሁላችሁ ማለት ነው። እና መዳም ቤት ብዙ ነገር አስተምሮናል። ብዙ ነገር አይተንበታል። መከፋትን፣ ማዘንን፣ መሳቅን፣ መደሰትን ሰው ምን የትኛው ሰው እንደሚወዳችሁ የትኛው ሰው ለእናንተ ክብር እንዳለው የትኛው ሰው እንደሚፈልጋችሁ እንደማይፈልጋችሁ እኔ ራቅ በበኩሌ ብዙ ነገር ተረድቼበታለሁ። በጣም ብዙ ነገር ማለት ነው። እና ብዙ ነገሮችን የተረዳውበት ለምን መሰላችሁ? ሰው ሲኖራችሁ ብቻ ነው የሚወዳችሁ። በነገራችሁ ላይ ሲኖራችሁ ስላችሁ አሁን እኔ እግዚአብሔር ይመስገን ከራሴ አልፌ ቤተሰቦችን እያኖርኩ ነው። እኔ እኮ እየኖርኩ አይደለም። በነገራችን ላይ መዳም ቤት የምንኖር ሰዎች እየኖርን መስላችሁ ነው ማለት በእንደዚህ በነፍስ አለን። ፈጣሪ የተመሰገነ ይሁን፣ እግዚአብሔር ይመስገን። ጤና ሰጥቶን፣ እድሜ ሰጥቶን፣ እጅ እግር ሰጥቶን፣ ጉልበቱን ሰጥቶን ይሄን እንድንሰራ ስላደረገ መድኃኒዓለም ክብሩን ጠቅልሎ ይውሰድ። ግን እኛ እየኖርን አይደለም። እየኖሩ ያሉት የኢትዮጵያ ሕዝቦች እኛ እንሰራለን። የሆነ ነገር ሲቸገሩ እኛ ጋር ይደውላሉ። እንደዚህ ይሉናል። እነሱ ምንም በቃ የሆነ በቀላል ነገር የሚመጣ ነው የሚመስላቸው። እንደዚህ ለፍተን ላባችን ጠብ ብሎ እግራችን ተቃጥሎ አሁን እኔ ይኸው እንደዚህ ባለው ወንበር ነው ቁጭ ብሎ እንደዚህ ቁጭ አይደለም። ወገብን በጣም ነው የሚያመኝ። የምር ማርያምን ታውቃላችሁ እናንተ መዳም ቤት የምትሰሩት ማለት ነው። ሃይ ሰላም፣ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እያበረታታችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ነው የምላችሁ። እና መዳም ቤት ያላችሁ ሁላችሁም ታውቃላችሁ ብዬ አስባለሁ ድካሙንም ወገብ እመሙንም። አሁን እኔማ ወገቤን የሆነ የሚንቀሳቀስ ነገር ራሱ ይኖረዋል። አቋረጥሽኝ ልበልሽ ነው ቤተሰቦቼ። አክስታችን ወደ ሀገሯ ልትሄድ ነው ዛሬ እየሄደች ነውና የሌለው ስራ ያለው ስራ እያሰራዋት ነው። ባይ ወይ ልትሄድ ነው። የምር ተሰናበቻቸው። ወዳችኋለሁ። እኔንም አበረታቱኝ። ሰምታችኋል። ሳሰሪ ነው ቢያበረታቱሽ ስንት ቀኗ ቪዲዮ ከለቀቀች እና ሳሰራ አበረታቱኝ ትላለች። እሷ የሀገሯን እንትን እያመቻቸች ሳሰራ እንድታበረታቷት ትፈልጋለች። ለማንኛውም አሁን ሀገር ገብታ በደንብ አድርጋ ከባሏ ከልጆቿ ጋር ትሰራለች እና ልጆቿ አልኩ እንዴ ማለት ያው ካገባች መውለዷ ይቀራል ብላችሁ ነው። እና አበረታቷት። ሰብስክራይብ ላይክ አድርጉላት። ሰናይት ዩቲዩብ አላት እና አሁን በቅርቡ ሀገር ገብታ በደንብ አድርጋ ትሰራበታለች። አሁን ያው ቢዚ ትሆናላችሁ ለመሄድ ስትዘጋጁ ምናምን ብዙዎቻችሁ የሄዳችሁም ታውቃላችሁ ብዬ አስባለሁ። ቢዚ ይሆናል መሰለኝ እናንተ እና እኔም ይኸው እንደዚህ ቁሩሩም ሞኝ ብቻዬን ቁጭ ብዬላችኋለሁ። እና ሰብስክራይብ አድርጉ። ይደብራል። ያው ከሰው ጋር ሆናችሁ መጀመሪያ በጤና ተመጣጣችሁ ከሰው ጋር ባትገናኙ ከዛ ብቻችሁን ብትሆኑ እሺ። ግን ብቻዬን አይደለም በነገራችን ላይ ሰው ይመጣል። ግን እስከዛ ድረስ ይደብራል። ከተለማመዳችሁ ሰው ጋር ደግሞ ትንሽ ስትለያዩ ለትንሽ ጊዜ ይደብራችኋል። ስራውም ሁሉ ነገሩም አዲስ ይሆንባችኋል። ገባችሁ? ልክ እንደመጣችሁ ከሌላ ሰው ጋር ሆናችሁ ከዛ ብቻችሁ ስትሰሩ ትንሽ ያስጠላል። እንደዛም ሆኖ ግን አለን ጅራ እንደባቻ ጅራጫሉ እንደሳይ ጭራከናፍዩ። ስለዚህ አለን ለማለት ፈልጌ ነው ውዶችዬ። ለማንኛውም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድታበረታቱኝ በዚያው አጋጣሚ ልነግራችሁ ብዬ እኮ ነው።